እግዚአብሔርን የሚታመኑና የሚታዘዙ ሰዎች እንዴት ለሌሎች በረከት እንደሚሆኑ የምንማርበት ክፍል ነው። ኃይል የእርሱ ነው ማለት ነው። የቦዔዝ የሚለው የስሙ ትርጉም ኃይል የእግዚአብሔር ነው የሚል ነው ትርጉሙ። ወዴትም እንደሚሄድ ሳያውቅ በእምነት ወጣ ነው የሚለውና ወዴት እርሻ እንደምትሄድ ሳታቅ ወደ ማን እንደምትሄድ ሳታቅ በእምነት ትወጣለች። አምላኬ ይሆናል ብላ የተናገረችው እግዚአብሔር ቀጥታ ወዴት ነው የመራት? ቤዛ ሊሆናት ወደሚችለው ሰው እርሻ ነው የመራት። እቅድ ሳይኖራት በእምነት ስለወጣች እግዚአብሔር እምነቷን ሲያከብር እንመለከታለን። ኑኃሚን እኮ በእምነቷ በጣም ጠንካራ ሴት እኮ አልነበረችም። በዛን ጊዜ በእምነቷ እኮ በጣም የሚመሰከርላት ሰው አይደለችም እኮ ኑኃሚን። ግን እግዚአብሔር ስሙ በእኛ ላይ ካለ፣ ዓላማው በእኛ ላይ ካለ፣ ክብሩ በእኛ ላይ ካለ እግዚአብሔር ይጠቀማል። በደከምን ጊዜ እንኳን እግዚአብሔር በእኛ ይሰራል። በኑኃሚን አምላክን ነው ያየችው ሩት ማለት ነው። የሚገርማቸው መሰላቸው እግዚአብሔር ለእኛ ሲያስብ አስቀድሞ ነው የሚያስበው። ገና ያልተገለጠ ገና ያልተጻፈ ታሪክ አለ። አንተ አንቺ ገና ያልተገለጠ ገና ያልተጻፈ ታሪክ እግዚአብሔር ግን ኦልሬዲ ጽፎ የፈጸመው ታሪክ አለ። እግዚአብሔርን ብለን በእምነት ወጥተን እግዚአብሔር ከቶ አያሳፍርም። እንግዳ ናት፣ መበለት ናት፣ ደሃ ናት፣ ርስት የላትም፣ የምታውቀው ሰው የላትም። ነገር ግን የምታውቀው አንድ አላት። ሕዝብሽ ሕዝቤ አምላክሽ አምላኬ ይሆናል ያለችው እግዚአብሔር አላት። እግዚአብሔር ካለ ሁሉ ነገር አለ። ውድ ወገኖች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? የመጽሐፈ ሩት መጽሐፍ ትምህርታችንን እንቀጥላለን። ዛሬ የሩት መጽሐፍ ምዕራፍ 2 ነው አብረን የምንመለከተው። እግዚአብሔር ደግሞ ለእያንዳንዳችን ድምፁን እንዲያሰማ ፈቃዱን እንዲገልጥ እኛ እንድንሰማው የሚፈልገውንም ደግሞ እንድናገረን በጌታ ስም ጸሎቴ ነው። በምዕራፍ 1 ኑኃሚን በእግዚአብሔር ላይ ስታጉረመርም ማራ በሉኝ ወይም መራራ በሉኝ ብላ ስም ስትሰጥ፣ ስሟ ደግሞ አስደሳች ጣፋጭ ነው የስሟ ትርጉም ኑኃሚን የሚለው እና እሷ ግን ሕይወት መሮብኛልና መራራ በሉኝ ስትል፣ አስደሳች አትበሉኝ ስትል አይተናል። በምዕራፍ 1 ውስጥ 3 ዋና ዋና ስህተቶችን ደግሞ ተመልክተናል። ያየናቸው ስህተቶች አንደኛ እምነት ከማጣት ወይም ከመጠራጠር የተነሳ በእግዚአብሔር ዘንድ ያለንን ስፍራ የመልቀቅ ስህተት ነው አንዱ ያየነው። ሁለተኛው ደግሞ ያየነው ስህተት የመጀመሪያውን ስህተት ለመሸፈን ደግመን የምንሰራው ስህተት ተመልክተናል። ሶስተኛው ደግሞ በእኛ ስህተት እግዚአብሔርን በደለኛ ስለማድረግ። እነዚህን 3 ስህተቶችን ነው ከምዕራፍ 1 የተመለከትነው። ዛሬ ደግሞ በምዕራፍ 2 ውስጥ የምንመለከተው ሩት ከሞዓብ ስትመጣ ኑኃሚንን ተከትላ ስትመጣ ያለችው ነገር አለ። ሕዝብሽ ሕዝቤ አምላክሽ አምላኬ ይሆናል ብላ ወደማታውቀው ሕዝብና ወደማታውቀው ሀገር መጥታለች እና በዚች በመጣችው ወደማታውቀው ሀገርና ሕዝብ በመጣችው በሩት ሕይወት ምን ይሆናል? ምን ያጋጥማታል? ምንድነው የምታገኘው? ይሄንን ነው የምንመለከተውና እግዚአብሔር በዚች ልጅ ሕይወት መስራት ይጀምራል። አሁን በምዕራፍ 2 ላይ መስራት ይጀምራል። እግዚአብሔር አሕዛባዊት ሩትን በአብርሃማዊ የተስፋ ቃል ኪዳን ውስጥ ማስገባት ይጀምራል። እግዚአብሔር ልጁን ኢየሱስን ወደዚህ ምድር ለመላክ መጠቀሚያ ሲያደርጋት እንመለከታለን። እግዚአብሔርን የሚታመኑና የሚታዘዙ ሰዎች እንዴት ለሌሎች በረከት እንደሚሆኑ የምንማርበት ክፍል ነው ምዕራፍ 2። የመጀመሪያው ሐሳብ ከዚህ ምዕራፍ የምናገኘው ሩት በእምነት እንደወጣች ነው። ሩት በእምነት ወጣች።
እስቲ ምዕራፍ 2 ከቁጥር 1 እስከ 3 ያለውን እናንብብ። እንዲህ ይላል፣ በጌታ ስም አነባለሁ። ለኑኃሚንም ባል የሚዛመደው ከአቤሜሌክ ወገን የሆነ ኃያል ሰው ወይም ባለጠጋ ስሙ ቦዔዝ የተባለ ሰው ነበረ። ቁጥር 2 ሞዓባዊቱም ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሄድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም፣ ከአጫጆችም በኋላ በእርሻ ውስጥ ቃረመች። እንዳጋጣሚውም የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እነዚህ ሦስቱን ጥቅሶች በምናይበት ጊዜ ምዕራፍ 2 ቦዔዝን በማስተዋወቅ ነው የሚጀምረው። ቦዔዝ ማን ነው? ምን አይነት ሰው ነው? ባህሪው ምን ይመስላል? የሚለውን ያስተዋውቀናል ይሄ ምዕራፍ ማለት ቁጥር 1 ላይ። ቦዔዝ የስሙ ትርጉም ከዚህም በፊት ተመልክተናል። ኃይል የእርሱ ነው ማለት ነው። የቦዔዝ የሚለው የስሙ ትርጉም ኃይል የእርሱ ነው። የማን ኃይል? የእግዚአብሔር ነው የሚል ነው ትርጉሙ። ቦዔዝ ማን ነው? የአቤሜሌክ ዘመድ ነው። አቤሜሌክ የኑኃሚን ባል የነበረው የአቤሜሌክ ዘመድ ነው ቦዔዝ። ኃያል ሰው ነው። ባለጠጋ ነው። የተግባር ሰው ነው። ጻድቅ ነው። ቅን ነው። እግዚአብሔርን የሚፈራ ሰው ነው። ኃላፊነት ደግሞ የሚሸከም ሰው ነው ቦዔዝ። እና የቦዔዝን ሕይወት በምናይበት ጊዜ፣ ማንነቱን በምናይበት ጊዜ ክርስቶስን የሚመስል ባህሪ ያለው ሰው ነው። ሩት ሕዝብሽ ሕዝቤ አምላክሽ አምላኬ ይሆናል ብላ ነው የወጣችው። በምንድን ነው የወጣችው? በእምነት ነው የወጣችው። ወደማታውቀው ሕዝብ፣ ወደማታውቀው አምላክ በእምነት ነው የወጣችው። ሕዝብሽ ሕዝቤ ይሆናል፣ አምላክሽ አምላኬ ይሆናል ብላ በእምነት ነው የወጣችው። ስለዚህ ሩት ምን አለች? በፊቱ ሞገስ አግኝቼ ቃርሚያ የሚያስቃርመኝ ሰው ባገኝ እስቲ ወደ እህል አዝመራው ልሂድ ብላ ኑኃሚንን አስፈቀደች። እስቲ ልሂድ ብላ አስፈቅዳ ትወጣለች። ከዛ የት ነው የምትሄደው? እንግዲህ ወዴት እንደምትሄድ ሳታቅ ነው የወጣችው። ይሄ ማንን ወደ አእምሯችሁ ያመጣል? አብርሃምን ወደ አእምሯችሁ አያመጣም? ወዴትም እንደሚሄድ ሳያውቅ በእምነት ወጣ ነው የሚለውና ሩት አሁን መጀመሪያ ከሞዓብ ምድር ሕዝብሽ ሕዝቤ ይሆናል ብላ በእምነት ወጥታለች። አሁን ደግሞ እዚህ እስቲ ቃርሚያ የሚያስቃርመኝን ሰው ፍለጋ ልሄድ ብላ ነው የምትወጣው ማለት ነው። ወዴት እርሻ እንደምትሄድ ሳታቅ፣ ወደ ማን እንደምትሄድ ሳታቅ በእምነት ትወጣለች። የት ትሄዳለች? ምን አይነት ሰው ያጋጥማታል? ወደ ቦዔዝ እርሻ ነው የደረሰችው። ክብር ለእግዚአብሔር ይሁን። ወደ ቦዔዝ እርሻ ነው የደረሰችው። እዛ እሄዳለሁ ብላ አቅዳ አይደለም የወጣችው። ወደ ቦዔዝ እርሻ እሄዳለሁ፣ ቦዔዝ ዘመድ አለን ብላ አይደለም የወጣችው። ሳታቅ ነው የወጣችው። ግን ያመነችው እግዚአብሔር አምላኬ ይሆናል ብላ የተናገረችው እግዚአብሔር ቀጥታ ወዴት ነው የመራት? ቤዛ ሊሆናት ወደሚችለው ሰው እርሻ ነው የመራት። እግዚአብሔር አምላካችን እኮ አስደናቂ አምላክ ነው አይደል? እቅድ ሳይኖራት በእምነት ስለወጣች እግዚአብሔር እምነቷን ሲያከብር እንመለከታለን። ያመነችው እግዚአብሔር ወደ ትክክለኛው ቦታ መራት። የሚገርማቸው እግዚአብሔርን ተማምነን ስንወጣ እግዚአብሔር መንገድ ላይ የሚጥል አምላክ አይደለም። እግዚአብሔር የሚያደርስ አምላክ ነው። ወደ ፈቃዱ እሱ ወደ ፈለገው ወደ መደበልን ስፍራ የሚያደርስ አምላክ ነው። በእሱ የሚታመኑትን ሰዎች እግዚአብሔር ያውቃል። የ19ኛው ምዕተ ዓመት እንግሊዛዊ ሰባኪ ኦዝዋልድ ቻምበርስ የሚባለው ታዋቂ ሰባኪ ነው። እንዲህ ብሎ ተናገረ። ወዴት እንደሚመራኝ አላውቅም፣ የሚመራኝን ግን አውቃለሁ አለ። ልክ በሩት ሕይወት አሁን እየሆነ ያለው ይሄ ነው። ወዴት እንደምትሄድ አላወቀችም፣ ግን የሚመራትን እግዚአብሔርን ግን አውቃለች። ለምን? ተናግራለቻ፣ በእምነት ተናግራለች። እሱ አምላኬ ይሆናል ብላ። ልክ አብርሃምም ቅድም እንዳልነው ወዴት እንደሚሄድ ሳያውቅ ዘመዱን፣ ሕዝቡን፣ ጎረቤቱን፣ አካባቢውን፣ መንደሩን ጥሎ ነው የወጣው። የሚያውቀውን ሕዝብ ጥሎ ወደማያውቀው ሀገር ነው የወጣው። በምንድን ነው የወጣው? በእምነት ነው የወጣው።
በእምነት ልክ እንደ ኦዝዋልድ ቻምበርስ እሱም ወዴት እንደሚሄድ አላቅም፣ ግን የሚያደርሰኝ አምላኬ አለ ብሎ ነው በእምነት የወጣው። ዕብራውያን 11ም እንደሚነግረን ማለት ነው። እሱ ይመራኛል፣ አምነዋለሁ፣ ወዴት እንደሚሄድ ግን አላቅም ብሎ ነው የወጣው አብርሃምም። ስለዚህ ሩትም ያን ዕለት ከቤት ስትወጣ ወዴት እንደምትሄድ ሳታቅ በእምነት ነው የወጣችው። ነገር ግን አንድ ነገር ታውቃለች። ከቤት ስትወጣ ያን ማለዳ ማለት ነው ምን ታውቃለች? አምላክሽ አምላኬ ይሆናል። የኑኃሚን አምላክ አምላኬ ይሆናል። በጣም የሚገርመኝ ግን ኑኃሚን እኮ በእምነቷ በጣም ጠንካራ ሴት እኮ አልነበረችም በዛን ጊዜ። አይደለም እንደ ከዚህ በፊት አይተናል አይደለም እንደ እንደውም ረሃብን ሞትን ፈርተው እግዚአብሔር ከሚገኝበት ሕዝብ መካከል ወጥተው ወደ ሞዓብ ሀገር እንደሄዱ አይተናል አይደለም እንደ በእምነቷ እኮ በጣም የሚመሰከርላት ሰው አይደለችም እኮ ኑኃሚን። ግን እግዚአብሔር ስሙ በእኛ ላይ ካለ፣ ዓላማው በእኛ ላይ ካለ፣ ክብሩ በእኛ ላይ ካለ እግዚአብሔር ይጠቀማል። በደከምን ጊዜ እንኳን እግዚአብሔር በእኛ ይሰራል፣ ዓላማው በእኛ ሕይወት ካለ ማለት ነው። እና በኑኃሚን አምላክን ነው ያየችው ሩት ማለት ነው። እግዚአብሔርን ነው ያየችው። ያንቺ እግዚአብሔር የኔ እግዚአብሔር ይሆናል ብላ ወጣች። ስለዚህ የፈለገችው አምላክ፣ የናፈቀችው አምላክ፣ የወደደችው አምላክ አምላኳ መሆን ይጀምራል ማለት ነው። አሁን በቃ መሆን እንደውም ይጀምራል ሳይሆን ጀምረዋል። በእርሱ ለሚታመኑት ሁሉ ታማኝ የሆነው ጌታ ወደ ትክክለኛው ስፍራ ወደ ቦዔዝ እርሻ አደረሳት። ቁጥር 3 ላይ እንዲህ የሚል ቃል አለ። እንዳጋጣሚ ይላል። እንዳጋጣሚ ወደ ቦዔዝ እርሻ ደረሰች ይላል። አጋጣሚ የለም በእግዚአብሔር ዘንድ። እግዚአብሔር ሁሉን ነገር በቅድ ነው የሚሰራው። ምን እንደሚሰራ ያውቃል። እዚህ ጋር ጸሐፊው ነው እንዳጋጣሚ እዛ ደረሰች የሚለን ማለት ነው። እግዚአብሔር መርቷት ነው የደረሰችው። በእግዚአብሔር ዘንድ ሁሉ የታቀደ እንጂ አጋጣሚ የለም። እርሱ የሚሰራውን ያውቃል። ለሩት እግዚአብሔር መንገድ አዘጋጅተዋል። ከአቤሜሌክ ጎሳ የሆነ መዋጀት የሚችል መግዛት የተወሰደባቸውን ርስት መግዛት የሚችል ሀብት ያለው ባለጸጋ፣ የተከበረ ኃያል ተሰምነት ያለው የእግዚአብሔር ሰው፣ በሰራተኞቹ ዘንድ የተወደደ ክርስቶስን የሚመስል ክርስቶስን የሚያሳይ ለድሃ የሚያዝን የእግዚአብሔርን ቃል የሚታዘዝ ቦዔዝ ለሩት ተዘጋጅቷል። እግዚአብሔር እንደሱ ነው የሚሰራው። የዚህን ደግሞ አሁን ሩት ወደ እርሻ ነው የሄደችው አይደል? መከር ቃርሚያ ለመሰብሰብ ነው የሄደችው እና በብሉይ ኪዳን የተደነገገ ሕግ አለ ስለዚህ ጉዳይ። በዘሌዋውያን ምዕራፍ 19 ላይ ከ9 እስከ 10 እና በዛው መጽሐፍ ምዕራፍ 23 ቁጥር 2 ላይ እንዲህ ተጽፏል። የምድራችሁን መከር በምትሰበስቡበት ጊዜ እግዚአብሔር ለእስራኤላውያን የደነገገ ሕግ ነው። የምድራችሁን መከር በምትሰበስቡበት ጊዜ በእርሻችሁ ዳርና ዳር ያለውን አትጭዱ፣ ቃርሚያውንም አትልቀሙ፣ የወይንህን እርሻ አትቃርም፣ የወደቀውንም አትልቀም፣ ለድሆችና ለመጻተኞች ተውላቸው ተብሎ የተደነገገ የተጻፈ ሕግ አለ። በዚህ ጥቅስ ሁለት ነገሮችን እንድታስተውሉ እፈልጋለሁ። ሁለት ነገሮች። አንደኛ የእግዚአብሔርን ቃል የሚታዘዝ ወይም የተጻፈውን ሕግ የሚጠብቅ ቦዔዝ ታገኛላችሁ። እዚህ ጋር ቃርሚያ ተው፣ ሁሉን አትሰብስቡ፣ ለድሃና ለመበለት ተው ብሎ ለድሃዎች እግዚአብሔር ፕሮቪዥን ሲያዘጋጅ ነው የምንመለከተው። እና ቦዔዝ ይህንን ቃል በትክክል በቃ ይፈጽመዋል፣ ይታዘዛል፣ ይጠብቀዋል። እና ሰራተኞቹም ሰልጥነዋል ስለዚህ ጉዳይ። ሁሉን ነገር አያጭዱም፣ ቃርሚያ ይተዋሉ። ለምን? ለድሆችና ለመጻተኞች፣ ለእንግዶች፣ ከሌላ ሀገር ለመጡ ሰዎች ቃርሚያ ይተውላቸዋል። ሁለተኛው ደግሞ ሩት አሁን በዚህ ኳሊፋይ ታደርጋለች። ምንድናት? ድሃ ናት እና መጻተኛ ናት። ምንም ነገር የላትም፣ ባዶ እጇን ነው ያለችው፣ ደግሞ መጻተኛ ናት። እና ሁለቱ ሰዎች ሲገናኙ ነው የምንመለከተው። የእግዚአብሔርን ቃል የሚታዘዝ ሕግን የሚጠብቅ ቦዔዝና ድሃና ችግረኛ የሆነች መጻተኛ የሆነች ሩትን እንመለከታለን። በዚህ ሕግ መሰረት ማለት ነው።
ስለዚህ እግዚአብሔር ከብዙ ትውልዶች በፊት ለሩት እግዚአብሔር መንገድ እያዘጋጀ ነበረ ማለት ነው። ይሄ ሕግ ሲጻፍ እግዚአብሔር አስቀድሞ ሩትን ያያት ነበረ። ሩት አንድ ቀን ከሞዓብ ምድር መጻተኛ ትሆናለች ሆና ድሃ ሆና ወደ እርሻ ወደ እግዚአብሔር ሰው እርሻ ትመጣለች። የእግዚአብሔር ሰው እርሻ ደግሞ ለሷ የሚሆን ቃርሚያ ማስቀረት አለበት የሚል ሕግ አስቀድሞ ተደንግጓል እና እግዚአብሔር ከዘመናት በፊት ነው ሩትን ያያት። ይሄ ቃል አሁን እየተፈጸመ ያለው እና ዛሬ በዛ በእግዚአብሔር ራእይ ውስጥ ገብታ በዛ ሕግ ውስጥ ገብታ ትስተናግዳለች። ይሄ ሕግ ያስተናግዳታል ማለት ነው ሩትን። የሚገርማችሁን መሰላችሁ እግዚአብሔር ለእኛ ሲያስብ አስቀድሞ ነው የሚያስበው። ገና ያልተገለጠ ገና ያልተጻፈ ታሪክ አለን እያንዳንዳችሁ። አንተ አንቺ ገና ያልተገለጠ ገና ያልተጻፈ ታሪክ እግዚአብሔር ግን ኦልሬዲ ጽፎ የፈጸመው ታሪክ አለ ለእያንዳንዳችን ማለት ነው። በእግዚአብሔር ዓላማና ፈቃድ ውስጥ በምንሄድበት ጊዜ ይሄንን ታሪክ ነው እግዚአብሔር የሚጽፍልን። one page at a time መጽሐፉ ገና ተከፍቶ ሁሉንም አናይም። የህይወታችንን መጽሐፍ ማለት ነው አንድ ገጽ ነው የሚከፍትልን እግዚአብሔር፣ ግን ኦልሬዲ ጽፎ ጨርሶታል። በፈቃድ ውስጥ የሚኖሩ ሰዎች ግን የሱን የተጻፈውን የእግዚአብሔርን ታሪክ ለኛ የተጻፈውን የእግዚአብሔርን ታሪክ ይረዳሉ። ሩት መጻተኛ ናት። ምንም ሀብት ንብረት የላትም። ነገር ግን ማን አላት? እግዚአብሔር አላት። ለምን? ስሙን ጠርተዋለች፣ እርሱን መርጠዋለች። እግዚአብሔር አላት። የእግዚአብሔር ቃል ምን ይላል? እርሱ ማለት እግዚአብሔር አባት ለሌላቸውና ለመበለቶች ይፈርዳል፣ መጻተኛውንም ምግብና ልብስ በመስጠት ይወዳል ይላል እና አሁን በዚህ ስፍራ እግዚአብሔር ለዚች ለመጻተኛ ሩት ምግብ ያዘጋጃል፣ ልብስ ያዘጋጃል፣ ቤት ያዘጋጃል፣ ህይወት የሚሆንላትን ነገር ሁሉ ያዘጋጃል በቃሉ መሰረት ማለት ነው። እግዚአብሔርን ብለን በእምነት ወጥተን እግዚአብሔር ከቶ አያሳፍርም። እርሱ ቀድሞን ይወጣል፣ ይመራል፣ ያዘጋጃል፣ ይባርካል እግዚአብሔር። ስለዚህ ወንድሜ ሆይ እግዚአብሔር ልምራህ በእምነት ውጣ ብሎ ሲነግርህ ወደየት ብለህ አትጠይቅ። ያመንኩትን አውቃለሁ፣ ወዴት እንደሚመራኝ እሱ ያውቃል፣ እኔ ደግሞ አምነዋለሁ ብለህ እግዚአብሔር ውጣ እኔ ልምራ ስልህ ወዴት ብለህ አትጠይቅ። በእምነት ውጣ። የእግዚአብሔርን በረከት በህይወትህ በአገልግሎትህ ትለማመዳል። ያን ነው እግዚአብሔር ማን እንደሆነ የምታውቀው። ወዴት ብለህ ከጠየቅ እምነት የለም፣ እግዚአብሔርም ደግሞ አይናገርም። በእምነት ስንወጣ ነው እግዚአብሔር የሚከፍትልን ማለት ነው። በእምነት ውሃውን ስንረግጥ ነው የሚከፈለው፣ ለእስራኤላውያን እንደተከፈለ። ስለዚህ የሚመራንን ስለምናቅ በእምነት እንወጣለን። ሩት በእምነት እንደወጣች፣ አብርሃም በእምነት እንደወጣ፣ ኦዝዋልድ ቻምበርስ በእምነት እንደወጣ እኛም በእምነት መውጣት ይሁንልን። አሜን። ሩት በእምነት ወጣች። ሁለተኛው ሐሳብ ከዚህ ምዕራፍ የምናገኘው ሩት ጸጋን አገኘች። ሩት ጸጋን አገኘች። ከቁጥር 4 ጀምሮ ያሉትን ጥቅሶች እናንብብ። ሩት እንዴት ጸጋን እንዳገኘች እናንብብ። ከቁጥር 4 ጀምሮ ምዕራፍ 2 እነሆም ቦዔዝ ከቤተልሔም መጣ፣ አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክ ብለው መለሱለት። ቦዔዝም በአጫጆች ላይ አዛዥ የነበረውን ሎሌውን ይህች ቆንጆ የማን ናት አለው። የአጫጆቹም አዛዥ ይህችማ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊቱ ቆንጆ ናት። እርሷም ከአጫጆቹ በኋላ በነዶው መካከል እንዲቃርምና እንዲለቅም እባክህ ፍቀድልኝ አለች። መጣችም፣ ከማለዳም ጀምሮ እስካሁን ድረስ ቆይታለች፣ በቤትም ጥቂት ጊዜ እንኳ አላረፈችም አለው። ቁጥር 8 ቦዔዝም ሩትን ልጄ ሆይ ትሰማያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ፣ ነገር ግን ገረዶቼን ተጠጊ፣ ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸው፣ እንዳስቸግሩሽም ጎበዛዝቱን አዝዣለሁ። በተጠማሽም ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት።
ቁጥር 10 በግንባሯም ተደፍታ በምድር ላይ ሰገደችለት። እኔንስ ለመቀበል በምን ነገር በፊቴ ሞገስ አገኘው? እኔ እንግዳ አይደለሁምን አለችው። ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽባትን ምድር ትተሽ ቀድሞ ወደማታውቅ ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ምን አድርጌያለሁ? ሰምቻለሁ። እግዚአብሔር እንደ ሥራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኘ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደመወዝሽ ፍጹም ይሁን አላት። እርሷም ጌታዬ ሆይ ከባሪያዎቹ እንደ አንዲቱ ሳልሆን አጽናንተኸኛልና የባሪያዬንም ልብ ደስ አሰኝተሃልና በዓይንህ ሞገስ ላገኝ አለችው። በምሳም ጊዜ ቦዔዝ ወደዚህ ቅረቢ፣ ምሳ ብዪ፣ እንጀራሽንም በሆምጣጤው አጥቅሽ አላት። በአጫጆቹም አጠገብ ተቀመጠች፣ የተጠበሰ እሸት ሰጣት፣ በልታም ጠገበች አተረፈችም። ደግሞም ልትቃርም በተነሳች ጊዜ ቦዔዝ ጎበዛዝቱን በነዶው መካከል ትቃርም፣ እናንተም አታሳፍሯት፣ ደግሞ ከነዶው አስቀርታችሁ ተውላት፣ እርሷም ትቃርም፣ አትውቀሷትም ብሎ አዘዛቸው። በጣም ይገርማል። የእግዚአብሔር ጸጋ ሲገለጥ ማለት ነው። አሁን አንድ መዝሙር አለ አይደል? ነዶ በነዶ ሆነል። ማን ነው የዘመረው? ታደሰ ሸቴ ነው የዘመረው። ነዶ በነዶ ሆነናል፣ በረከትም በዝቶልናል፣ ይህን ላረገው ጌታ ለዋለልን ውለታ ነው እንዘምር በእልልታ። አሁን ሩት ነዶ በነዶ ነው የሆነችው እኮ። አሁን እኮ ቃርሚያ ብቻ አይደለም፣ ከቃርሚያ ዘላለች እኮ። አሁን የእግዚአብሔር ጸጋ በሕይወቷ ሲሰራ ሲገለጥ ሩት ያን ዕለት ከቤት ስትወጣ በእግዚአብሔር ጸጋ በመታመን ነው የወጣችው። ለምን? ሞገስ ጠይቃ ነው የወጣችው። ሞገስ ላግኝ ብላ ፌቨር ጠይቃ ሞገስ ጠይቃ ነው የወጣችው። በዚህ ምዕራፍ ውስጥ በምዕራፍ 2 ውስጥ ሞገስ የሚል ቃል 3 ጊዜ ተጠቅሶ እናገኛለን። እንግዳ ናት፣ መበለት ናት፣ ደሃ ናት፣ ርስት የላትም፣ የምታውቀው ሰው የላትም። ነገር ግን የምታውቀው አንድ አላት። ሕዝብሽ ሕዝቤ አምላክሽ አምላኬ ይሆናል ያለችው እግዚአብሔር አላት። እግዚአብሔር ካለ ሁሉ ነገር አለ። እግዚአብሔር ካለ ሞገስ አለ። እግዚአብሔር ካለ ጸጋ አለ። እግዚአብሔር ካለ ሰው አለ። እግዚአብሔር ካለ ስኬት አለ፣ መከናወን አለ፣ ደስታ አለ፣ ነዶ በነዶ መሆን አለ። እግዚአብሔር ካለ ይሄ ነው የሚያገኛት ሩትን። በዚህ ጊዜ ከቤት ስትወጣ በፊቱ ሞገስ አግኝቼ የሚያስቃርመኝ ሰው ባገኝ ብላ ነው የወጣችው። በቃ ጸሎቷ የዛን ማለዳ ጸሎቷ ይሄ ነው። እግዚአብሔር ሆይ አንተን ብዬ ከሀገሬ ወጥቻለሁ፣ አሁን ለመቃረም እወጣለሁ እና አንተን ምራኝ፣ ወደ ትክክለኛው እርሻ አድርሰኝ፣ በዛም ሰው ፊት ሞገስ ስጠኝ ብላ ጸልያ ነው የወጣችው። የጠየቀችውን በሙሉ እግዚአብሔር መልሶላታል ለሩት። በዚያን ቀን እግዚአብሔር ሞገስ ሆናት። ልክ ነህምያ እንደጸለየው በዚህ ንጉሥ ፊት ሞገስ ስጠኝ፣ የፈረሰውን የኢየሩሳሌምን ቅጥር እኔ ሄጄ እሰራለሁ ብሎ ለሞገስን እንደጠየቀ ከእግዚአብሔር ሩትም ይሄንን ነው የጠየቀችው። በሐዋርያት ሥራ እነ እስጢፋኖስ እነ ፊልጶስ ለዲቁና አገልግሎት የተመረጡ ሰዎች ጸጋን እና ሞገስን ተሞልተው ነበር። እነሱ የተሞሉትን ነው ሩትም የተሞላችው። እኔም በአገልግሎቴ ከእግዚአብሔር የሚፈልገው ነገር ምንድን ነው ብትሉ ሞገስ ነው። በብዙ ሰዎች ፊት እቆማለሁ፣ ወደ ተለያዩ ሀገሮች እሄዳለሁ። ከኔ በብዙ የሚበልጡ ሰዎች አሉ፣ ለነሱ ቆሜ እናገራለሁ። ግን አንድ ነገር እለምነዋለሁ እግዚአብሔርን፣ ሞገስ ስጠኝ፣ ጸጋ ስጠኝ። ያላንተ ሞገስ ምንም ማድረግ አልችልም። ምንም ብናገር ወደ ሰው ልብ መግባት አይችልም። የሚገባው ያንተ ሞገስ ሲኖር ነው። ቃልህ ወደ ሰዎች የሚደርሰው ያንተ ጸጋ በእኔ ላይ ሲሆን ነውና እባክህን ሞገስን ስጠኝ ብዬ በየቀኑ ምጸልየው ጸሎት ይሄ ነው። ለመጸለይ ረጅም ጊዜ እንኳን ባይኖረኝ አጭር ጸሎት፣ ጌታ ሆይ ዛሬ በእነዚህ ሰዎች ፊት ሞገስ ስጠኝ ብዬ ጸልዬ እወጣለሁ። ከዛ ተናግሬ ስወጣ ሰዎች ምን አይነት አስደናቂ ነገር ነው የተናገርከው ይሉኛል። እኔ ግን አስደናቂ ነገር አይደለም የተናገርኩት። ማን ነው የተናገረው ማለት ነው? እግዚአብሔር።
ሩት ሞገስን ጠየቀች፣ እግዚአብሔር ሞገስ ሰጣት። እግዚአብሔር መራት፣ እግዚአብሔር ባረካት። እና ይሄንን ክፍለ ጊዜ ይሄን ትምህርት ስጨርስ በልባችሁ እንዲቀር የሚፈልገው ነገር ይሄ ነው። እግዚአብሔር ወዴት እንደሚመራችሁ ያውቃል። ስለዚህ እመኑት። የት ልታደርሰኝ ነው ብላችሁ አትጠይቁ። ራሳችሁን በእጁ ላይ ጣሉ። እግዚአብሔር አስተማማኝ ጌታ ነው። ታማኝ ጌታ ነው። መምራት የሚችል ጌታ ነው። እግዚአብሔር ለእናንተ የሚሆን ነገር ኦልሬዲ አስቀድሞ አዘጋጅቷል። አስቀድሞ እናንተ በመንገዱ ትገባላችሁ እንጂ እግዚአብሔር መንገዱን አስቀድሞ እኮ አዘጋጅቷል። ስለዚህ በእምነት ነው የምንመላለሰው። ሩት በእምነት እንደወጣች፣ አብርሃም በእምነት እንደወጣ፣ እኛም የማይታየውን እግዚአብሔርን እያየን ነው የምንሄደው። እሱ ደግሞ አይጥልም፣ አስተማማኝ ነው፣ ታማኝ ነው፣ ጸጋ ይሰጣል፣ ሞገስ ይሰጣል። ስለዚህ በዚህ አምላካችን እንድትታመኑ ሩት እንዳለችው የሩት አምላክ የኔ አምላክ ይሆናል እንድትሉ፣ የኑኃሚን አምላክ የኔ አምላክ ይሆናል። እነሱ ያመኑትን አምላክ እኔም አምነዋለሁ፣ እከተለዋለሁ። ለሕይወቴ እግዚአብሔር ያዘጋጀው ድንቅ ነገር አለ እና አንድ ገጽ ከተከፈተ በኋላ ወደሚቀጥለው ገጽ ደግሞ እሱ ያሻግረኛል፣ ኦልሬዲ ለእኔ የጻፈውን እግዚአብሔር ያሳየኛል ብላችሁ እንድታምኑ አደራ እላችኋለሁ። እግዚአብሔር ይባርካችሁ።